እኔን አንቺ እንደ ጥፋተኛ ለማየት እንደዚህ በደለሽኛል ምናምን ልልሽ አይደለም። ማለት ልክ ነሽ፣ የተሰማሽን ነገር መናገር አለብሽ፣ ሰው ነሽ። እኔም የተሰማኝን ነገር እኮ ነው አሁን አሹ ጋም አንቺ ጋም ቀስቴ ጋም በውስጥም ባወራ ያው አሁን ለምንድን ነው ወተሽ ምናምን እዛ ጋር እንደዚህ ያልሽው ምናምን እኔ ልልሽ አይደለም። አንድም ቀን ደግሞ ብዬ አይደለ እኔ ላይቭ ላይ ክርስቶስ ምስክሬ ነው ስለ አንቺ አይደለም እንኳን በጣም መቀርባት አንቺን አይደለም ስለማንም ክፉ ነገር ላይቭ ላይ ወርጭ አለቅም። ደግሞ በደንብ ባህሪን ታውቂኛለሽ። ግን በቃ የዛለት ብቻ አይደለም እኔ በህይወቴ እናቴ ልክ ያልሆነ ነገር ሳታይ ተናግራኝ አታውቅም። ያንን ላይቭ አየችው። ኮሜንት ላይ ደግሞ እግዚአብሔር ይስጣችሁ ኮሜንታተሮች፣ እናንተ በተለይ ኮሜንታተሮች እና ሪከርደሮች የሰው ህይወት በምናምን ማጨለማ ማበላሸት ይመቻችኋል። ጠላሻጭ እንኳን ጠዋት ላይ ሰካራማ ያሳጣኝ እያለች ነው የምትጸልየው አሉና ነገረኛ ፍለጋ ነው የበሰበት ዓለምና እናቴ አይታው ያንን እንትን የሆነ ብር ተቀብሏት ነው የጠፋው ምናምን እያሉ አየውና አይታ ደወለችልኝ። እዛ ልጅቷ እንደዚህ ብር ተቀብልሃት ምናምን ጠፍተህ ሰባብርሃት ላይቭ ላይ እንደዚህ እስክትል ድረስ ምናምን ብላ እናቴ ነው እያልኳቸው ያለሁት። እኔ እናቴን በጣም ነው የምወዳት፣ ከእናቴ በላይ የምወደው ማከብረው ማንም ሰው የለምና እናቴ እንደዛ ተናገረች። ያን እኔ ሚካኤል ምስክሬ ነው ላይቭ ላይም አልወጣም። አሁን ላይ መሸፋፈን የለብንም ስላለች ግምጄ ራሷ ባለችበት ነው የማወራው። ጸጥ ነው ያልኩት። ብዙ ኮሜንት እኮ ከስር ይሰርቡኛል ምናምን፣ ኢትስ ኦኬ ዝም ብዬ ነው ያለፍኩት። እማምላክ ምስክሬ ናት። ይኸው ዛሬ ደግሞ እህቴ ደገመችው። እህቴም ውጭ ነው ያለችው። ያን ሪከርደር አይታ የሌለን የሰደበች ማለት ከዛ ሰው ነኝ እኔም እኮ ይሰማኛል፣ እኔም ይከፋኛል። ቅድም ላይቭ ላይ ምንም ሳልል የወጣሁት ኖርማል እንደነበረው ከፍቶኛል፣ ደብሮኛል። እኔም ማውራት እችላለሁ ላይቭ ላይ ግን ነው እሷ በሌለችበት አንደኛ ነገር ማውራት ማማት ነው። እሷ በሌለችበት ልንገራት ግን እኔ እናቴ በጣም ደብሯታል፣ እህቴም ደብሮታል፣ ጓደኞቼ በጣም ደብሯቸዋል ያንን ሪከርድ አይተው። ሰው ደግሞ እኔ አሁን ሪከርደሮች ምናምን እውነቱን ስነግርሽ ከስር የሚጽፉልሽም ኮሜንታተሮች ለአንቺ አስቡልሽ አይደለም። የሚወድሽ የሚያከብሩሽ ብዙ ኮሜንታተሮች ብዙ ፋሚሊዎች አሉሽ አሉኝ። እኔም ግን ሁሉም የኔን ያንቺን ደስታ የኔን ያንቺን ሰላም ምናምን አይፈልግም። እኔና አንቺ ዛሬ ላይ ልንጣላ ምናምን እንችላለን። ኢትስ ኦኬ። እኔ ከህይወትሽ ብወጣ አንቺ ሰውነሽ መቀጠል ትችያለሽ። አንቺም ከኔ ህይወት ብትወጪ እኔ እንደ ሰው እቀጥላለሁ። ግን ነገ ላይ ግን ሁሉም ወዳጅሽ አይደለም። አጀባው ይሄ ጭብጨባው ከበባው ሁሉ ማለት ወዳጅ ስለሆነ አይደለም። ለመወደድ ብዙ ሰው አለ። ሪከርደሮች ደግሞ ጸብ ነው የሚፈልጉት ለመፈመስ። ልንገርሽ እንዴት ቆራርጠው ምናምን እንደሚሰሩት ያትሻል የተባለ ያልተባለውንም ሁሉ እኔ ላይቭ ላይም ወጥቼ ሶሻል ሚዲያ ላይም በውስጥም የተናገርኩሽ ያስከፋዎች ነገር ካለ በጣም ይቅርታ። ያ ነገር ግን እናቴ ጋር ቤተሰቦቼ ጋር ደርሶ አስከፍቷቸዋል። ምን ለማለት ነው? ያ ነገር ስለደበረኝ ስለከፋኝ እና እኔ በውስጥ የበደልኩሽ እኔ ገንዘቡሽ ተቀብልሃት ምናምን ስላሉኝ ነው ብዙ ሰዎች ዛሬ ከዳሃት ምናምን ስላሉኝ ነው። እና አንድ ብር ከአንቺ ወሰድኩት፣ አንድ ብርም የለም። ማምላክን ያው እግዚአብሔር በሚያውቀው ሚስጥር የበደልኩሽን እንደዚህ የከፋም ቆይ ነው አርግሽ አላርግሽኝም እኮ ነው አርግሽኛል ሊደልኩሽ አይደለም። የበደልኩሽም ይሄን ያህል የከፋ ነገር የለም። ያስቀየምኩሽ ነገር ካለ በጣም ይቅርታ እንደ ሰው እኔ እንደግል። ያ ነገር ግን እናቴና እህቴ ጋር ጓደኞቼ ጋር ደርሶ ስላስከፋኝ ይዛለት የተናገ የሆነው ሆኖ የሰው ልጅ ይጣላል፣ ይጋጫል፣ ከዛ ይታረቃል፣ ላይታረቅም ይችላል። ግን በሰላም እኔም ህይወት ይኖራሉ፣ አንቺም ህይወትሽን ትኖሪያለሽ። ግን አስተውይ ማለት አንዳንዴ ረጋ ብለሽ ቆም ብሎ ማሰብን እንትን ብስል ሰው ነሽ፣ ግን እርጋታ በቃ ትንሽ ግምጃ አሁን እሱ ያለው የገባሽ ይመስለኛል። እኔ አሁን በጣም የደበረኝ እና በጣም እንትን ያለኝ ቤተሰቦች ጋር መድረስ ነው እና አንቺ ደግሞ የምትይው ካለሽ አሁን እሱ ምን አለሽ? በጣም የበደልኩሽ ነገር ካለ ያስከፋሽ ነገር ካለ በጣም ይቅርታ ብሎሻል። አንቺ ደግሞ የተሰማሽን ወይ ደግሞ ያስከፋሽ ነገር ካለ ይሄን አስከፍተኛል፣ ይሄን ሂደብኛል፣ ከዛ ደግሞ እኔን የበደልኩ ደግሞ ይቅር በይውና ከዛ በኋላ እዚሁ እኛ የምናደርገውን እናደርጋለን።
በመጀመሪያ ምንም አይነት የበደለኝ ነገር የለም። ያ ነገር የተፈጠረውን ነገር ተናግሬያለሁ። ስሜቴን ያኔ በሰዓቱ ተናግሬያለሁ። ገባ አይደለ? ያኔ የተሰማኝን ስሜት ፎሎ አንስቶ በመውጣቱ ቆይ አንዴ ያሺ አንስቶ በመውጣቱ ሲቀጥል ደግሞ በውስጥ የተናገረኝን ለአንተ ነግሬያለሁ። እዚህ ጋር መናገር የለብኝም እና እሱን እንደዛ ማለቱ ከፍቶ ነበር በሰዓቱ እና እንደዚህ አይነት ነገር ሲናገር ተናግሮ የማያውቀውን ለምን እንደዚህ ማለት አስፈለገ? ለምንስ ድንገት ተነስቶ ያኔ አልተናገርኩም ሪከርድ የለም በምንም ሊያመሀኝ አይችልም። ገባህ አይደለ? የሰው ልጅ ሊተራረምም ወይንም የሆነ ነገር እንትን ሊል ካቻለ እንደዚህ አጥፍተሻል ግምጃ እንደዚህ ነው እንደዚህ እኔ ውጭ ሰው አይደለሁም ለሱ ገባ እንደዚህ ማለት ይችላል ያወራኛል አይደለ? እሱ ግን እንደዛ ሳይል መጣ። ምንም ነገር አላለኝም። እንትን አደረገ፣ ብሎክ አደረገ። ከዛ በኋላ ፎሎ አነሳና ወጣ። ከዛ እኔ ምንም ነገር ሳልናገር ፎሎዊን አንስቼ እኔም ዝም አልኩኝ። ለስንት ቀን እናንተ ከአዲስ አበባ ወጥታችሁ ተዝናንታችሁ እስከምትመጡ ድረስ ምንም ለፋሚሊ አላልኩም። ያን ሁሉ ግን እንደዚህ እሱ ጋር ኮሜንት የሚጻፈው እኔ ጋር ኮሜንት ይጻፋል። እንደውም በተለየ አንቺ እኮ እንደዚህ ነሽ፣ እሱ እንደዚህ ነው፣ በቃ የእውነት ፍቅረኛ የሚሆን መሰለሽ እንዴ? የሆነ በቃ የማይሆን ክርስስ የሆነ ኮሜንት ይጽፉልኛል። እንደዛ ብለው አንተ ባለፈው አሸኔ እናንተ እየተጫወትን ደግሞ አንፎሎ ተደራርጋችኋል ብለህ አወጣሁ ማለት ተናግሬ የማላውቀው ልክ የመጣችሁ ቀን ስታወራ የተደበቀ ሚስጥር ወጣ ብለው ኮሜንት ላይ መጻፍ ጀመሩ። ፒን እየተደራረጉ ማለት ነው። ከዛ ተደራርገናል ምን እንትን አለው ምናምን ብዬ ተናገርኩኝ። ያንን የተናገርኩትኝ ሆን ብዬ ተነስቼ አይደለም። በዛ ላይ ደግሞ ኮሜንታተሮች በሚሉት ሪከርድ በሚለው ደግሞ ዛሬ ላይ የአንተ ቤተሰቦች በሚሰሙት ልክ የኔም ቤተሰቦች ይሰማሉ። እኔ እዚህ ጋር ስላላ